እንደምን አላችሁ? አበባ ባላለው ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ዛሬ ደግሞ ይዤላችሁ የመጣሁት አሁን የወቅቱ ሁኔታ በሚመለከት ነው። የወቅቱ ሁኔታ ምንድነው? አሳይለም እየተጠራ ነው። በወሩ ነው ወዲያውም እየተጠራ ያለው። ፊንገር መጀመሪያ ፋይል ታደርጋላችሁ፣ ከዛ በኋላ ፊንገር ፕሪንት፣ ከዛ ወዲያው ነው ኢንተርቪው የሚመጣው እና ያ በሚመጣበት ጊዜ ምንድነው ኤክስፔክት ማድረግ ያለብን የሚለው ነው። መጀመሪያ የአሳይለም ከተሞላ በኋላ ቀጠሮ ይሰጧችሁና የተወሰነ ጊዜ ውስጥ ይሄንን ማስረጃ አስገቡ። within 2 weeks ቀጠሮ ከ2 ሳምንት በፊት ማስረጃ አስገቡ ይባላል። ያ ዲቴይልድ ሆነ የደረሰባችሁትን አፊዴቪት ፐርሰናል ስቴትመንት አለ፣ ካንትሪ ኮንዲሽን አለ። ሚኒንግ ይሄ የተናገራችሁትና የሀገሪቷን ሁኔታ የሚያሳይ ማለት ነው። አንድ አይነት ነው ወይ እሷ የተናገረችው ነገር በአሁኑ ሰዓት እየተካሄደ ያለ ነገር ነው ወይ ሚለውን በካንትሪ ኮንዲሽን ማለት አርቲክል ዩናይትድ ኔሽን የጻፈው ሊሆን ይችላል፣ አምነስቲ ኢንተርናሽናል የጻፈው ሊሆን ይችላል፣ ሂውማን ራይት ዋች፣ የተለያዩ እነዚህ ክሬዲብል የሆኑ ሶርሶች ስለዛ አገር የጻፉት ነገር እና እናንተ ደረሰብን ካላችሁ ጋር ተመሳሳይ የሆነ ነገሮች እሱን ያሳያል ማለት ነው። አንድ እሱ ነው። ሁለተኛ ነገር ምንድነው? ኢንተርቪው በምትሄዱበት ጊዜ ምንድነው የሚጠይቀው? ያንን ዶክመንት ካስገባችሁ በኋላ ካንትሪ ኮንዲሽኑን ካስገባችሁ በኋላ ኢንተርቪው ቀን ሲደርስ ምንድነው የሚጠብቀው? ኢንተርቪው ቀን ስንገባ በብዛት ወይ ጠዋት ያነቡታል ያ ኦፊሰር ያንን ያቀረባችሁትን፣ ወይ ደግሞ ከዛ በፊት አንብቦት ይመጣል። እንደሱ ቢሆን ጥሩ ነው። ታሪኩን አንብቦት ይመጣል። ወይ ካልሆነ ደግሞ ያን ቀንም ሊያነበው ይችላል። ወይ ደግሞ ከዚህ በፊት ጠዋትም ከሰዓት ከሆነ ቀጠሮ ወይ ደግሞ ከአንድ ቀን ከሁለት ቀን በፊት ታሪኩን አንብቦት ፋሚሊያራይዝ ሆኖ የደረሰብኝ የተባለውን ቃል ነገር ፋሚሊያራይዝ ሆኖ ይመጣና ያንን ጥያቄ ይጠይቃቸዋል ማለት ነው። እና ምንድነው ይሄ ሰው የሚመለከተው? ኮንሲስተንት ናት ወይ ክሬዲብል ናት ወይ? ክሬዲብል ማለት የምትናገረው ነገር ወይ የሚናገረው ነገር እውነት ነው ወይ? ለምሳሌ መስከረም 10 2016 ነው አንድ ችግር የደረሰብኝ ወይ እስር የደረሰብኝ ስንል ብሎ ተጽፎ እንደሆነ ቴስቲፋይ ስታደርግ ወይ ጥያቄ ሲደረግ መቼ ነው በሁለተኛ የታሰርከው ሲባል መስከረም 10 2018 ብንል አይሄድም ማለት ነው ሁለቱ። ስለዚህ የእንደዚህ አይነት ጥያቄዎች ኮንሲስተንት ነው ወይ የተጻፈውና የተባለው? አንድ እሱ ነው። ሁለተኛ ምንድነው ስናጠና ማወቅ ያለብን የሚለው ዋት ምን ደረሰብን? who did it ማን ነው ይሄን ያደረገው? ለምን? መቼ? ያ ስቴትመንታችን ያንን ከቨር ማድረግ አለበት። መቼ ነው ይሄ ነገር የሆነብን? ለምንድነው አንተን ታርጌት ያተደረግከው ወይ አንቺን ታርጌት የተደረግሽው? ከዚህ ሁሉ ህዝብ ምንድነው አንቺ ለውጥ የሚያደርግሽ? ሳሪ መንግስት አንድ ነገር አድርጎብኛል እኮ ያ መንግስት አንቺን ለምን አንቺ what are you different from why are you different from everybody else? ምናልባት የተሳተፍሽው ነገር አለ። ምንድነው የተሳተፍሽው? ለምሳሌ የፖለቲካል ሜምበር አባል ወይ የሆነ ነገር አባል ላይ ሆነ መቼ ነው ይሄን አባልነት ይሰውልሽ? ይሄን አባልነት በምትሆኝበት ጊዜ ምን አደረግሽ? አንቺን ታርጌት ሊያደርግሽ የሚችሉ ነገሮች ጀነራሊ እንደዚህ ስለሆንኩ ብቻ እንደዚህ ደረሰብኝ በቂ አይደለም። it has to be detailed, it has to be explained። ያንን ተዘጋጅታችሁ መግባት አለባችሁ ማለት ነውና ያ ኢንተርቪው ካለቀ በኋላ ምን ይሆናል ለሚለው ነገር ሁለት ነገር አለ። አንደኛው ምን ይላል ኦፊሰሩ ካለቀ በኋላ ኖርማሊ ብዙ ጊዜ ወዲያ ውሳኔ አይሰጡ። በዚህ ቀን መታችሁ አንዳንዴ በዚህ ቀን መታችሁ ውሳኔ ውሰዱ ሊሉ ይችላሉ። ወይ ደግሞ ካልሆነ ወደ ኢሚግሬሽን ኮርት ሪፈር እናደርገዋለን ሊሉም ይችላሉ። እና ወይ ካልሆነ ደግሞ ሪኩዌስት ኦፍ ኤቪደንስ ይልካሉ ማለት ነው ኤክስፕሌን እንድታደርጉ። ሪኩዌስት ኦፍ ኤቪደንስ የሚላክላቸው ሰዎች ወይ ደግሞ ሪኩዌስት ኦፍ ኤቪደንስ ማለት ተጨማሪ ማብራሪያ የሚላክላቸው ሰዎች እና ይሄን አስረዱ የሚባሉት እነማን ናቸው? እነዚህ የሚባሉት ሰዎች ለምሳሌ ቪዛቸው ኤክስፓየር ሳያደርግ የ6 ወር ቪዛ ነው የሚሰጠው I-94 ላይ ስትገቡ ያ ቪዛ ኤክስፓየር ሳያደርግ ያ ነገር ኤክስፓየር ሳያደርግ ብታማ ያ ነገር ለማለት የፈለጉት ያ ቪዛው ኤክስፓየር ሳያደርግ ለምሳሌ በሁለት ወሩ ኤክስፓየር ሳያደርግ ፋይል ብታደርጉ 2 months እና በሶስተኛ ወር ብትጠሩ ወደ ኮርት ላይ ልኩት ይችላሉ። ይሄንን አስረዱን ብለው ያ ሪኩዌስት ኦፍ ኤቪደንሱ መልስ ካልተሰጠ ዲናይ ነው የሚያደርጉት ወይ ደግሞ አፕሩቭ ያደርጉታል። ስለዚህ ቪዛው ኤክስፓየር ሊያደርግ ሲል መምሏቱ ጥቅሙ ምንድነው? እስኪ ትጠሩ ቪዛውን ፊንገርፕሪንት እስክትሰጡ ምናምን ያለው ጊዜ ወደ ጊዜውን የቪዛውን ሰዓት ያሳልፈዋል። ከዛ በኋላ ወደ ኮርት ይሄዳል ማለት ነው። አትሊስት ሁለተኛ ቻንስ ይሰጣቸዋል ኢሚግሬሽን ኮርት።
እና ብዙዎቻችሁ ከዚህ በፊት እንደዚህ አይነት ኤክስፒሪየንስ ያላችሁ ሰዎች ብትመለከቱ ዩኤስሲአይኤስ ኦፊስ ቢከለክልም እንኳን ኖርማሊ ኬዙ ጥሩ ከሆነ that's what's so important ኬዙ ጥሩ ከሆነ ኢሚግሬሽን ኮርት ላይ ታልፋላችሁ፣ ልታልፉ ትችላላችሁ። በደንብ ተቀርቦ ከገባ ማለት ነው። ለዚህ ነው መጀመሪያ ላይ የሚገባው ኬስ ኢትስ ሶ ኢምፖርታንት ኢቭን ዶ ምንም አይደለም ዩኤስሲአይኤስ ኦፊሰሩ ዲናይ አድርጎት ወደ ኮርት ቢልካውም የመጀመሪያ ኮርት ግን የገባው ዶኪመንት ግን የገባው ታሪክ ግን ክሬዲብል ከሆነ ጥሩ ከሆነ አሳይለም የሚያሰጥ ከሆነ ኢሚግሬሽን ኮርት ሄዳችሁ ልታገኙ ትችላላችሁ ማለት ነው። እና ሜቢ ዩኤስሲአይኤስ ኦፊሰር ዲናይ አድርጎት ዲናይ አደረግነው አይደለም እዛ ላይ ለተጨማሪ ነገር ሪፈር ቢያደርገው ለምሳሌ ኦኬ በዚህ አሁን እኛ ኢሚግሬሽን ኮርት እንዲያየው እንፈልጋለን ይሄን ኬስ ብሎ ሪፈር ቢያደርገው አትደናገጡ። ሆፕፉሊ ይሄ ኬዝ መጀመሪያ ላይ የገባው ጥሩ ኬዝ ከሆነ አሳይለም የሚያሰጥ ኬዝ ከሆነ ለምሳሌ በፖለቲካል ኦፒኒየን በፓርቲኩላር ሶሻል ግሩፕ የሚባሉ የተለያዩ ኤሌመንቶች አሉ። ያንን አሟልቶ ታሪኩ የደረሰው ነገር በጣም ከህጉ ያልወጣ ከሆነ ተስተመኒውን በጣም ያልከፋ ከሆነ ኢሚግሬሽን ኮርት ላይ ተዘጋጅቶ ገብቶ የመሰጠት ቻንስ አለው ብዙ ጊዜ። እና ግን ዋናው ትልቁ ነገር ይሄ እንደዚህ አይነት ነገር ፕሪፓሬሽን የሚያስፈልገው አሳይለም ያለ ጠበቃ ይገባል። ኢንተርቪው ስትገቡ ያለ ጠበቃ ገባለሁኝ የሚል ነገር እንኳን ቢል ስፔሻሊ ኢንተርቪው መጀመሪያ አሳይለሙን ግን በደንብ መጻፉን ፕሪፔር መደረጋችሁን ወቁ። እኔ ያለ ጠበቃ አሳይለም መስራት ይጎዳል እንጂ አይጠቅም። ኢሚግሬሽን ኮርት ደግሞ ስትገቡ 100% ዩኒቱ አበሎያ ኢሚግሬሽን ኮርት በምትገቡበት ጊዜ ማስተር ካላንደር የሚባል አለ። ከዛ በኋላ እንደገና ሜቢ ዴር ዊል ቢ ሰከንድ ማስተር፣ ከዛ በኋላ ኢንዲቪጁዋል ሂሪንግ ነው። ማስተር ካላንደር መጀመሪያ ፕሊዲንግ የሚባል ነገር አለ። ጠበቆቻችሁ የሚያቀርቡት ናቸው። there is no way በጥብቅና ውስጥ ካልቆያችሁ በስተቀር ይሄ ልታውቁት የምትችሉ there is no way ዳኛው ምን እንደሚፈልግ ህጉ ምን እንደሚፈልግ። ስለዚህ ሪስክ አትውሰዱ ማለት ነው። እዚህ ድረስ አቋርጣችሁ መታችኋል። ቻንስ እንግዲህ ይሄንን ፔፐር ወርክ ለመሙላት በመመረቁ ነው በሚያውቅ ሰው ብትሞሉ ጥሩ ነው ለማለት ነው። አበባ እባላለሁ። ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ስላዳመጣችሁኝ አመሰግናለሁ። ስልኬ 774 282 0019 774 282 0019 ደህና ዋሉ።